ስለዚህ እኛ ውጭ እናውራ ማለት ምንም ነገር አልጨርስንም። ዳኒ መሰናበት የምትፈልጉ ከሆነ ማውራት የምትፈልጉ ከሆነ አውሩና እኔ አብረሽ የምትደውልልኝ ስላልመሰለኝ ነው። እኔ እንዴት ነው በራውን ካደረክ በኋላ ቢያንስ 3 ቀንም 4 ቀንም ሳምንትን ቆይ አላውቅም። ምክንያቱም አሁን ላይ በራስ ውሳኔ እየተንቀሳቀስክ ስላለ ቢያንስ ቻው ልበልክ ልሰናበት ብዬ ነው የመጣሁት እንጂ ውጭ ላይ እንደምትደውልልኝ ባቅ ኖሮ ወይም ደግሞ ከዚህ እንደወጣት እንደምትደውልልኝ ባቅ ኖሮ እዚህ ድረስ አልመጣም ነበር። ሶሪ እዚህ ድረስ ስለመጣሁ ማለት ነው። ስለዚህ አሁን መውጣት ከፈለክና ከመስጋለ ነገር ከጨረስክ ሄርሜላ ደጋግመን እኮ የነገርንሽ ነው። ገብቶሻል? ይኸውልሽ አንድ ነገር እየሰማሽኝ ነው። ዳኒም ሄርሜላ የምትሆኑ አንድ ነገር ስሙ። እኛ ፊት ለፊት ነው እያወራን ያለ ነው። ማውራት የምትፈልጉት ነገር ካለ እዚሁ ፊት ለፊት አውሩትና ቻው ማለት ካለባችሁ ቻው ብላችሁ ትውጡ። ግልጽ አማርኛ ማለት ያወራን ያለ ነው። መውጣት እኮ አይጠበቅባችሁ። ከዚህ ጋር ወጥቼ አንቺ ጋር ደውልሽ ነበር ሳልደውልሽ አልሄድም ማለት ነው። ቻው ማለት እኮ ነው የሚደውልሽ። ስለዚህ ተገናኛችሁ እዚህ ከናን በእናንተ ቻው ማለት ነው። ጉዳይሽ ላውራው የምፈልገው ጉዳይ ስለሆነ እንውጣና አብርሃም እኮ ደህና ነው። አንድ ጊዜ ስሚ ይሄን በቃ ኦልሬዲ እኔ ውጭ ወጥቼ ደውልሽ ነበር ወይ በስልክ ደውልሽ ነበር ወይ ደግሞ ቅርብ ቁም እንገናኝ ነበር። አሁን ግን ኦልሬዲ ተገናኝተናል። ስለዚህ ከዚህ በኋላ ምንም የምናወራው ነገር አይኖርም። መልካም ጊዜ ይሆንልሽ። አንቺም ዳኒ መልካም ጊዜ የሳይ መምሮት መልካም ጊዜ ይሆንላችሁ። እናንተ መሆን ትችላላችሁ። እኔ ግን አንድ ጊዜ አሳልፊኝ። የትም ልሁን ብቻ እኔን የሚያስደስተኝ እኔን እረፍት የሚሰጠኝ ቦታ ይሁን። አብርሃም ማንም አብሮ እንዲሄድ አልፈልግም። ማንም አብሮኝ እንዲሄድ አልፈልግም። እኔ ብቻዬን ነው እንዲሄድ የፈለኩት። ለዛ ነው አንተ ደህና የሆንከው በጣም በአጭር ጊዜ ነው አብርሃም፣ በጣም ቅርብ ጊዜ ነው ደህና የሆንከው እና ብቻህን እያንዳንዱን ነገሮች ማድረግ ላይ አይ ነው ደህና ነህ ትችላለህ ምናምን፣ ግን ቢያንስ የተወሰነ ሰው አጠገብ ሊኖር ይገባል። ገባ? የምትወጣው ከከተማ ይሆን ወይ ከሀገር ውጭ ከሆነ ቢያንስ የሆነ ነገር ልታማክረው ወይ ልታወራው ወይ ደግሞ ደህንነትን ቼክ ሊያደርግ የሚያስፈልግ ሰው ይኖራል። ሰበብ ብቻህን ብድግ ብለህ መውጣቱ አግባብ ነው ብዬ አላስብም። ሩታ አንቺንም ቢሆን ያልኩት እኔ ማንንም አላልኩም። የራሴ ጊዜ እፈልጋለሁ ነው እኮ እያለ ያለው። በቃ ስለዚህ ያለውን ነገር ለማወቅ ነው እኛም እያወራን ያለ ነው እንጂ እኔ ካጠገብህ ለሆነ ወይ አብረን ቤት እያልኩት አይደለም። ሰው አንተም ብትሆን የሆነ ሰው አብሮ ቢል ብለህ መገፋፋቱ ልክ ነው ብዬ አላስብም። ኖ አይደለም፣ ብቻውን በዚህ ሰዓት አሁን ባለበት ሁኔታ መሄዱ ገና ደህና ሆኗል ጤናው ተመልሷል ባልንበት ሰዓት ላይ መሄዱ ልክ አይደለም። ዳኒ አሁን እኮ እያወራ ያለው ነገር በቃ አሁን ኤርፖርት ቢያንስ እስከ ኤርፖርት ድረስ አብረን ቻይኒክ በረራ አለብኝ አልክ አይደል? ከዛ በኋላ ነው አንተ በራስህ መሄድ የምትፈልግበት ቦታ ሂድ። እኔ ደግሞ አንተን ብዙ ማውራትና በቃ ላውራክ የምፈልገው ነገሮች አሉ እኮ። ለምን ግልጽ አድርገሽ አታወሪም? አሁን ለምን አታወሪም? ሄርሜላ እኛ እየሰማን ኤፍሬም፣ እኔ ከእሱ ጋር ነው እንጂ ያለኝ ግንኙነት ከአንተ ጋር አይደለም። ስለዚህ ማውራት የምፈልገው እሱ ነው። ይቅርታ በአንተ ፊት ማውራት ግዴታ አይደለም ማለት በቃ ማለት እሱ ደግሞ እየተናገረ መሰለኝ ጨርሻለሁ አላ ሶስት ጋር ማውራት የምትፈልጊው ነገር አውሪ፣ ካልሆነ መሄድ ትችያለሽ። እኛ ደግሞ ማውራት የምፈልገው ነገር አለ። አይ ካልሽ ደግሞ በውጭ አውሪው፣ የኛን ጊዜ አትሻማ። በቃ ውጭ ላይ ጠብቁት እኮ ውጭ ላይ ጠብቁት። ዳኒ ይወርዳል። አንተ ለምንድን ነው የሰጋችሁት? ስመኝ ይሄ ልጅ አስማት አይደለም ወይ ተደብቆ ይሄድ ካል ነው ይልሽ ደህና ነው ይሄድ ካላችሁ በዚህ ልክ ሰርተ ያለብን ነገር እያወራ ነው አይደለ? ጭቅጭቅ ነው የምትፈልገው? ነው ጭቅጭቅ አይደለም፣ ደህና ነው ሰዓት ማውራት ያለብን እያወራ ነው። ማውራት የምትፈልጉ ከሆነ ደግሞ ይልሽ ጊዜሽን እየተሻማን እኮ አይደለም አይደለ? እናንተ ልታወሩት እንደፈለጋችሁት ሁሉ እኛም ልናወራው እንፈልጋለን ነው። ሌላ ነገር እኮ አይደለም። ዳኒ አንድ ነገር የሰማኸኝ ነው። ማውራት ትፈልጋለህ፣ እሷም ማውራት ትፈልጋለች። ደረጃው ላይ ጠብቁት። እኛ አውርተን ከጨረስን በኋላ ይመጣል። አለቀ። ማውራት የምትፈልጉት ነገር ታወራላችሁ። ስለዚህ እንጠብቅ አብርሃም። ችግር የለውም ሄርሚ፣ እኔ ምንም አሁን ላወራችሁ የምችለው ነገር እነሱንም የማወራቸው ነገር የለም። ይሄም እናንተንም የማወራው ነገር የለም። አውራና ተረዱኝ እንዴ! ሁላችሁም ለምሮኔን ለመረዳት ዝግጁ አልሆናችሁት። እኔ ማንንም አልፈልግም። መሄድ እንደምትችል ነው የምፈልገው። ስለዚህ ተወኝና ሁላችሁም ከፈለጋችሁ እናንተ እዚህ ሁኑ። እኔ ግን መሄድ እፈልጋለሁ። ስለዚህ ሄርሚ በሩን ልቀቅልኝና መልካም ጊዜ ከነሱ ጋር ማውራት የምፈልገውን ነገር አውራና ቢያንስ ከኤርፖርት ድረስ እንኳን ይሸኝክ። እሱ እንኳን ፈቃደኛ ነው። እንዴ ምን ሆነሃል አብርሃም? እኔ እኮ እፈልግሃለሁ። ከኔ ጋር ብዙ ነገር አሳልፈሃል አይደል እንዴ? ምን ሆነሃል? ታዲያ ስትወጣው ላይ እግዚአብሔር ይመስገን ደህና ነህ አይደል እንዴ? እሺ ችግር የለውም። ምናልባት ሄርሚ ማንም ሰው እንዲከተለው ወይም ደግሞ እንዲሽኝ አልፈለገም። ሩታም አንቺም እንድትኖሩ አልፈለገም። እኛም ማናችንም እንድንኖር አልፈለገም። ብቻውን ነው መሆን የፈለገው። ስለዚህ እኛ ብቻ መሆን ላይ ሳይሆን ዋናው ነገር ችግር የለውም። እኛ እንሂድ አይሻልም? አዎ ብትሄዱ ነው የሚሻለው። ለእናንተም ብትሄዱ ነው የሚሻለው። ሄርሜላ ቸውለሹ ብትሄዱ ነው የሚሻለው።
እናወራለን። ማውራት የምትፈልጉትን ነገር ውጭ አውሩ ፕሊዝ። እኮ አንተ ምንም የምታወራው ነገር እኮ የለም፣ ግን ሩታ የምታወራው ነገር አለ። ገብቶሃል? አብረን ያልጨረስሽው ነገር አለ። አዎ የት ነው የምትሄደው ከማለት ውጭ ሌላ አንስታወር የምትፈልጊው ነገር አለ? ይኸውልህ እሱንም ቢሆን ማውራት የምፈልገው እኔ እናንተ ወይም ደግሞ ሶስታችን ሆነን ነው እንጂ ከነሱ ጋር ማውራት አልፈልግም። በቃ መሄድ ካለባቸው ውጭ መጨረስ ያለባቸው ነገር ውጭ ጨርሱ። ነገሩን ከምናወክበው ነገሩን ከምናወሳስበው እኔ በስተክል እነሱ እንደተሰናበትካቸው እኔ ደግሞ ከማንም በላይ ነው መሰናበት ያለብህ ብዬ አስባለሁ። ማለት ከማንም በላይ አንቺ ከልጁ እናት ትበልጫለሽ ነው። ይቅርታ እንኳን እኔን የፈታተን ሚስቱ መጥቶ ሊሰናበታት መጥቷል። ገባህ አይደለ? ስለምትበልጥ እኮ ነው ሊሰናበታት የመጣው። እሱ ነው የሚያውቀው። መብለጥና ለመብለጥ ውድድር ውስጥ አልገባሁም። እኔ የፈታት ሚስቱን ቻው ለማለት የመጣ እንዳንተነት ወንድሙንም ቻው ለማለት የመጣ እኔን ቻው አይልም ማለት ከባድ ነው። ስለዚህ አሁን አንተ ከአንተ ጋር ነው ያሳየሽ ነው። ስለነሱ ጋር ምንም ነገር ማውራትም አልፈልግም። ግን ደግሞ እኔም በስተክል ከዚህ ሀገር አትውጣ ውጣ ብቻህን አትሁን ምናምን ልልክ አልፈልግም። ብቻህን ጊዜ አሳልፋለሁ፣ ሁሉ ነገር ከራሴ ጋር ሆናለሁ አሳልፋለሁ ብለሃል አይደል? በሱ እኮ አልከለከልኩም። ግን ደግሞ ቢያንስ አንድ ሰው ከሀገር ሲወጣ በስተክል መሰናበት አለብን። ማውራት ያለብን ነገር ደግሞ እናውራ። ቢያንስ ለምን ጊዜ ይስጠኝ አይደለም? እያሳየኝ ያለው ነገር ትክክል ነው ብለሽ እያስጨነቁ ነው ወይስ ምን አለ? አላስጨነቅሽም። ችግር የለውም። ውጭ ላይ ጠብቁኝ። በቃ ጠብቁኝ። ውጭ ላይ እመጣለሁ። እናወራለን። ችግር የለውም። ጠብቃለሁ። አብሽ በግድ ግን የሰው ልጅ ባታስጨንቋችሁ ዳን የምታወራው ነገር አለ? አይ አይደለም። በቃ እናንተ ማውራት ያለባችሁ ነው። እናወራለን። እናመሰግናለን። በቀዳችሁ እሺ። ብትሉ እዚህ ቤት አትወጡ ካሁን በኋላ። ይሄ ዳኒ ፕሊዝ በቃ እሺ። ቶሎ በል ሩታ ነው እና እንዴ ቶሎ በል ማውራት የምትፈልጉትን ነገር እኔ ዝም ነው የምለው። አውሩና ጨርሱ። ከዛ ሩታ ከመጀመሪያ በፊት ሌላ የተሰማኝም አብርሃም ትልልቅ ልጆች ናችሁ። እናንተ ምንም ነገር መናገር የለብኝም። ግን ደግሞ አንድ ያሰብኩት ነገር ልንገርህ። እኔ ለማንም አልናገርም፣ በራሴ የሆነ ነገር ወስናለሁ ምናምን የሚለው ነገር ትክክል ነህ። ግን ደግሞ እዚች ጋር ስለአንተ የሚጨነቅ ስለአንተ የሚያስብ ሰው ብዙ ሰው አለ። ገብቶሃል? በመጀመሪያ ደረጃ አንተ የሆነ ቦታ በመሄድ ብዙ ሰው የሚጨነቅ ሰው አለ። ምን ሆኗል፣ ምን ተደርጓል የሚል ነገር ብዙ ሰው አለ። ስለዚህ ከነዛ መሀሉ ደግሞ አንዱ ሩታ ነች። ገብቶሃል? የልጅክ እናት ስለአንተ ብዙ ነገር ትጨነቃለች፣ ብዙ ነገር ታስባለች። ስለዚህ የምትሄድበትን ቦታ ሁሉም ቦታ ማወቅ አለባት። ምክንያቱም ነገ ላይ ተጨንቃ እሷ የሆነ ነገር ከመሆኗ ዛሬ ላይ ብንፈተው ይሻላል ሁሉም ነገር። አንተም ተነስተህ በድንገት ቸው ብለህ ከመሄዱ እንደዚህ ቦታ ልሄድ ነው እረፍት አድርጌ እመጣለሁ ብትላት እሷም እንደዚህ አታስገድደ ወይም ደግሞ እሷ እንደዚህ አትጫነ። ግን ደግሞ አንተ አሁን ነው መጣ ልብስ ሰበሰብክ ልጅን ሰላም አልከው እሷን ማደራ ምናምን ብላት፣ ይሄ በጣም የሚያስደነግጥ ነገር ነው። ገብቶሃል? ለእሷ በጣም የሚያስደነግጥ ነገር ነው። ስለዚህ አብርሃም የምትሄድበት ቦታ ነገራትና እንደዚህ ቀን ነው የምቆየው ብለህ በግልጽ ነገራት። እሷም ይሄንን ነው የምትፈልገው ሲመስለኝ አይደል ዶክተር? አዎ እኔ ምንም ነገር አልልም ማለት አረብሻለሁ እመነኝ ማለት የሄድኩበትን ቦታ ባቅ ወይም ደግሞ ለምን ያህል ጊዜ ምናምን እንደምትሄድ ትክክለኛውን ነገር ብትነግረኝ ለምን የሆነ ምናምን አልልህም። አትሊስት ከእንዴት ነው ከጭንቀት ነው የምትገላግለኝ። ገባ? ሲቀጥል ደግሞ አውቃለሁ ትናንትና ልትሄድ እንደሆነ ለእኔ ነግረኸኛል፣ አግኝተኸኛል ምናምን ሁሉም ነገር በግልጽም ባይሆን አትሊስት ትንሽም ነገር ቢሆን ነግረኸኛል። የምትፈልገውንም ነገር እየመጣህም እየወሰድክ ነው። መጠቀም የምትፈልገውንም ዕቃ ቤት እየመጣህ እየወሰድክ ነው። ግን ደግሞ በእንደዚህ አይነት ሁኔታ ውስጥ ደግሞ ድንገት ተነስተህ የምትሄድበትን ቦታ ለምንም ሳትናገር ስትሄድ ትንሽ ከባድ ነው። የሆነ ነገር እንኳን አትሊስት ለእኔም ለልጅም የምታስብ ከሆነ ለእኛ የምትጨነቅ ከሆነ እኛን የምር እንዳልከው ማጣት የማትፈልግ ከሆነ ትንሽ አትሊስት ትንሽ የሚያረጋጋንን ነገር እንኳን ብትነግረኝ ደስ ይለኛል። ጨርሽ ሩታ። ምንም ማውራው ነገር የለም። እኔ ምንም ልምራችሁ ነገር የለም። አሁንም የጠየቃችሁን ጥያቄ ምላሽ አታገኙም። በጣም ይቅርታ። መልካም ጊዜ ይሁን። እናወራለን። አዲስ ነገር ካለ እደውልላችኋለሁ። እኔም እናንተም ደውሉልኝ። አለቀ። ያው አትሊስት የሆነ ነገር ለማለት ሞክር እንጂ ምንድን ነው የምልሽ ሩታ?
ምን እንድልሽ ፈልገሽ? አላውቅም። እዚህ ቦታ ነው የምሄደው ብዬሽ እዛ የምሄድበት ቦታ ልትመጪ ነው? አልመጣም በፍጹም። ምን ያደርግልሻል? ለማንም አልናገርም። በፍጹም አልመጣም እኮ ለምን ፈለግሽ? ምክንያቱም አንተ የራሴን ታይም እፈልጋለሁ እስካልክ ድረስ ምንም አድርግ አልፈልግም። ለምን ፈለግሽ? ከጭንቀት ትድናለች ነው አብርሃም እየነገረች ነው። እኔን ከየትኛው ጭንቀት ያላቀቃችሁኝ፣ ከየትኛው ጭንቀት ያዳናችሁኝ፣ ከየትኛው ጭንቀት የገላገላችሁኝ ነው ከጭንቀት ትድናለች እሷ የምትለው? አይ ልክ እኮ ነው ይህን ጥያቄ እኮ ለመለስ ከየትኛው ጭንቀት ገላግለኸኝ ነው? ልክ እኮ ነው። አንተ ገብቶሃል። የምታወራው ነገር ሁሉም ነገር ልክ ነው። እረፍት ያስፈልግሃል። እኛ እረፍት አያስፈልግም እኮ እያልን አለ። ገብቶሃል። እኛ መጀመሪያ አንደርስታንድ አድርገን እረፍት አያስፈልግም ወይ የሆነ ቦታ አትሄድ ምናምን እያልን አለ። መፍትሄ ነው የትኛውን ቦታ መሄድ። እረፍትም ያስፈልጋል። ብዙ ጊዜ ተጨናንቃል፣ ብዙ ነገሮች ተፈጥረዋል እና አሁን ላይ የራሴ ነገር ፈልጋለሁ፣ ከራሴ ጋር ራሴን ማዳመጥ ፈልጋለሁ ማለት መፍትሄ ነው። ግን ደግሞ እኛ እያልን ያለው ነገር ለዚህ ላለው ሰው መጀመሪያ አረጋግተህ ነው መሄድ ያለብህ። ገብቶሃል። እዚህ ለሌላ ሰው ላይ ጭንቀት ትተህ አንተ እዛ ብትዝናና ምንም ጥቅም የለውም ለአንተ። ገብቶሃል። ህሊና ሁላ አያርፍም። እዚህ ሚስትህ እየተጨነቀች እንደዚሁም ሌላ ሰው እየተጨነቀ አንተ ሌላ ቦታ ሄደህ ለአንተ መዝናናቱ ለእኔ ምንም ጥቅም የለውም ብዬ ነው የማስበው። ግን ደግሞ እዚህም ያለው ሰው ሰላም አድርገህ አንተ መሄድ የፈለክበት ቦታ ብትሄድ ለአንተም ለመንገድም ለሁሉም ነገር አሪፍ ነው ብዬ ነው የማስበው። ስለዚህ መሄዴን እርግጠኛ ነህ? ኖ መዝናናቱ አይደለም። ገብቶሃል። አሪፍ ነው ካልክን እኮ ኦልሬዲ ለራስ ጊዜ ልትሰጥ ነው ማለት ነው። ለራስ ጊዜ መስጠትና መዝናናት የተለያየ ጉዳይ ነው። የተገናኘ ትርፍ ነገር ሲኖርሽ እንደገና ደግሞ እንዴት ነው አእምሮሽን ከጭንቀት ሪላክስ ለማድረግ እኮ ሰው ይስናና ራሱ ጋር ቁጭ ብሎ ያው ይሄ ነገር ጀመን አንከራከርበትም። ችግር የለውም። ገብቶሃል። አንተ አትዝናናም፣ ራስን ብቻ ሪላክስ አድርገናል። ግን ደግሞ እኛ የምንፈልገው አንድ ነገር ነው። አብርሃም እኮ አንድ ይወለ ከመውጣት በሰላም መለያየት ከፈለጋችሁ በሩ ልቀቁት። እንደዚህ ሆነ ነው የምትወጣው አለ አብርሃም። ተረጋጋና ግን ብታስብበት አሪፍ ነው። አይ ብታስብበት ግን አሪፍ ነው። ለኔ ቻው ማለቱ ይደርሳል። ግን ብታስብበት አሪፍ ነው። እሺ በቃ የጥሩፍ ነገር አለ። አብርሽ ቆይ እንደምታስበው ሁሉም ነገር ቀላል ላይሆን ይችላል ስትመለስ። ለሶስት ቀን ይሁን ሻንጣ ምን ያደርግልሃል? ሩቲ በቃ ተረጋጊ። ከባድ ነው። ምክንያቱም አሁን መጥቶ ነው ልብስ ሰብስቦ ሉሌንም ቻውሎ እሷንም ቻውሎ የወጣውና ይሄ ደግሞ ከባድ ነገር ነው። ምክንያቱም እዚህ ጋር ስለሱ የሚጨነቅ ስለሱ የሚያስብ ብዙ ሰው አለ እና ከነዛ ማሩ ደግሞ አንዱ ሩታ ነች እና ስለሱ በጣም ነው የምታስበው። ቢያንስ ለሷ መናገር ነበረበት። የሚሄድበት ቦታኛ አይሂድ አልነበረም እያለ ነው የነበረው፣ ወይም ደግሞ ራሱን አያዳምጥ አልነበረም እያለ ነው የነበረው። ግን ደግሞ ሩታን ግን ማረጋጋት ነበረበት። ብቻ አላውቅም ምን እንደምል ራሱ አላውቅም። ሩታ ችግር የለውም እሱ ብቻ ደህና ይሁን። ምን አትርፈ ነው ያው ትንሽ አደራ ያስፈራል እንጂ ማለት አንዳንድ ነገር ስታስብ ከዚህ ሀገር ለቆ መውጣት ከሆነ ፍላጎቱ ብዙ እዚህ የሚፈልጋቸው አንዳንድ ነገሮች አሉ። እሱም እንዳለው ትንሽ ልብስ ብቻ ነው ይዤ እየሄድኩት ያለ፣ ግን ልብሱ ብዙ ነው እውነት ለመናገር ይፋ፣ እሱም ትንሽ ያጠራጥራል። ግን ደግሞ አንዳንድ እዚህ በጣም የሚያስፈልጉት ነገሮችን አስቀምጧል። እነዛንም ነገሮች ትቶ ሌላ ሀገር ሄዶ አይመጣም ምናምን የሚለውም ነገር ያስጨንቃል። ማለት እሱም ብቻ ሳይሆን ማንኛውም ሰው የሆነ ቦታ ሲሄድ ለራሱም ጤንነት፣ ለራሱም ደህንነት፣ ለራሱም የሆነ ነገር ያለበት ቦታ ቢናገር አሪፍ ነው። ምክንያቱም አንዳንዴ በራሳችን የምንወስነው በቃ ብለን የምንደመድበው ነገር ስህተት ሊኖረው ይችላል። ከአጠገባችን ሰው መኖር አለበት ወይ ብንሄድበት ቦታ ሰው ማወቅ አለበት። አይታወቅም የሰው ሀገር ላይ ምን እንደሚፈጠር ምን እንደምትሆኑ አይታወቅም። ስለዚህ ይህ ልጅ ደግሞ የሄደበትን አይታወቅ ምን አይታወቅ ዝም ብሎ ከመሬት ተነስቶ የሆነ ቦታ ሲሄድ የሆነ ነገር ቢሆን ራሱ እኛ መፍትሄ አናገኝም። ገብቷችኋል? የሆነ ነገር ቢሆን ግን የሆነ ቦታ የሄደበት ቦታ ብናቅ መብት ልናገኝ እንችላለን። መደዋወልም ይኖራል እኮ እናወራለን ብሏል፣ እንደዋወላለን ብሏል። ብንደዋወልም ግን የሆነ ችግር ቢፈጠር መደዋወል ይቆማል። ግን ያለበትን ቦታ አናውቅም። ያ ነገር እንዳይፈጠር ፈርቼ ነው እንጂ እሱ መዝናናቱ ሪላክስ ማድረጉ በጣም ኖርማል ነው።
ደህና ብቻ ይሁን ችግር ብቻ አትጨናነቂ። እስኪ ደውለን ያለበት ቦታ ወይም ደግሞ የሚሄድበት ቦታ ለመጠየቅ እንሞክራለን። ከነገረን አትጨናነቂ። ለመጠየቅ በስልክ ደውለን ለመጠየቅ እንሞክራለን የሄደበት ቦታና እንግዲህ ፋሚሊውን እናንተ ጋርም አብርሃም እንግዲህ ለቆን ሄዷል። የት እንደሄደ አናውቅም። ፈጣሪ አምላክ ይከተለው። ፈጣሪ አምላክ ከፊቱ ይቁምለት ነው የምለው። ሌላ ምንም ልል አልችልም። ምንም አይሁን ብቻ ደህና ይሁን። አሜን።